ምንድነው ደግሞ? Hey bro, come on now, dog. Come on, man. ምንድነው አለቃ? ይሄ ትራፊክ ምንም ሳላጠፋ ጉቦ ስጠኝና አንድ ቅቅል ጋብዘኝ እያለኝ ነው። አንተ ወራዳ የቆምክለትን ዓላማ የማታውቅ ራስ ብቻህን አንድ ቅቅል ልበላ ነው? ሁለት ቅቅል አድርግልን። ምንድነው አንቺ ግን ገና ስልኩን ከማንሳትሽ እንዳባሽ ገዳይ መገላምጪ? በእናትሽ ምን እንደፈለግሽ ተናገሪ። ለምን አንድ ቆንጅዬ ልጅ ተዋወቅኩኝና ሃይማኖተኛ ወንድ ነው የምትወደው ሲባል ፊት ለፊቷ ሄድኩኝ 10 ሊትር ጸበል ጠጣው። እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። የት አባቱንስ? ፀሐይ ቤት በኩል ነው የምትወጣው? በወላይታ። አትኩኩት ነፃነ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? ኢሳም ነኝ። እንግዲህ ሰሞኑን አልተገናኘንም። ያልተገናኘንበት ምክንያት ደግሞ አሁን ባለፈው ቪዲዮ ላይ ሰርቻለሁኝ። ቻናሌ ምን ገጠመው የሚለውን ነገር ብዙዎቻችሁ የምታውቁ ይመስለኛል ያን ቪዲዮ ካወቃችሁ። ለማንኛውም ለትንሽ ቀናት ጠፍቼ ነው የመጣሁት። እንደ አዲስ እንደምትመለከቱት እንግዲህ እንደ አዲስ ነው፣ አዲስ ቻናል ላይ ነው የመጣሁት። እንግዲህ ከዚህ በኋላ ያንን ቻናል ስላጣ ነው ባለፈው ቪዲዮ ላይ ተናግሬያለሁኝ። ከዚህ በኋላ እንደ አዲስ እንጀምራለን ማለት ነው። ከምን ጊዜውም በላይ እንግዲህ የእናንተ እገዛ የሚያስፈልገኝ ሰዓት አሁን ነውና እባካችሁ እስቲ ይሄን ቪዲዮ ስትጀምሩት ላይክ በማድረግ ጀምሩት። እንግዲህ በዚህ ቻናል ፈታ ዘና እንላለን። ቁም ነገር እንዲሁም ደግሞ የሚያስተምሩ የሚያዝናኑ ነገሮችም እንደተጠበቁ ይሆናሉ ማለት ነው። ወደፊት እንግዲህ ብዙ የታሰቡ ቪዲዮ አለ። ባይዘው ተናግሬዋለሁ ላስት ቪዲዮ ላይ። አሁንም ለማስታወስ ያክል ነውና ፕሊስ እባካችሁ ላይክ በማድረግ ጀምሩት። ብቻ ለማንኛውም ዛሬም ባበደ ቀውጢ በሆነ ቪዲዮ ተመልሻለሁ። ሁላችሁም ይሄን ቪዲዮ ስትጀምሩት ላይክ በማድረግ ጀምሩት። አዲስ ከሆናችሁ ሰብስክራይብ አድርጉ እንደነገርኳችሁ። ወደ ዛሬው ቪዲዮ እንግባ። ወደ አለም ዛባችሁ የዛሬውን ፕሮግራማችንን እንግዲህ የምንጀምረው በነፃነት ወርቅነህ ቪዲዮ ይሆናል። ይሄን ቪዲዮ ተመልከቱ። ምን ተቃጠለ ሲባል ሰማለህ? ጨጓራዬ፣ አንጀቴ፣ ጨጓራዬ ተገኝቷል። ትክክለኛ መልስ። ታውቃላችሁ በቃ የአርሰናል ደጋፊ የሆናችሁ እንግዲህ ምን ማድረግ ይቻላል? ለሴት ሲል ምንም የሚያደርገው ልጅ ነው የሚለው። ለምን አንድ ቆንጅዬ ልጅ ተዋወቅኩኝና ሃይማኖተኛ ወንድ ነው የምትወደው ሲባል ፊት ለፊቷ ሄድኩኝ 10 ሊትር ጸበል ጠጣው እና አገኘኋት። አላገኘኋትም፣ ለካ ሙስሊም ነች። አዝናለሁ። መጀመሪያ አንተ ይሄን ሁላ ነገር አጣርተህ ቢሆን እኮ ታገኛ ነበረ። አዘን አለ ሰግጄ የመጣው እዛው በዛው ሃይማኖትን ሲቀይረው ይላል። ይሄ ነው እሺ። አባ ዳቦ ግዛልኝ ውታር ልብላ። ረቦ ነው? አዎ ከነጋ ምንም አልበላውም። ወዳጅ ዘመድ የለህም? ማንም የለኝም፣ ማንንም አላውቅም። ባይተዋር ነኝ። ባይተዋር አይደለህም፣ እግዚአብሔር አለልህ። እግዚአብሔርን እንደ ወዳጅ ዘመድ ከወሰድከው እዛው ሞቲቬሽኑን አልጀመረም እንዴ? የማይተው እግዚአብሔር ብቻ ነው። እውነት ነው። ስለ እግዚአብሔር ዳቦ ግዛልኝ። እግዚአብሔር ይስጥልኝ። እዛው የተናገራችሁት ነገር እዛው ስታፈሱት ይላል። ይሄ ነው እዛው ሰባብኩት ምናምን መጨረሻ ላይ ላሻለለው ምንድነው ደግሞ? እዛው አላገኝ ሄሎ ኧረ ላሽ እንዴት ነው የሚመጣው ግን? ለቪዲዮ ቀረጻ ምናምን ሳስቡት እስክሪፕቱ እንዴት ነው የሚመጣላችሁ? እዛው በዛው እንደዚህ አይነት ስራ የሚሰሩ ሰዎችን ታዲያ ምን ለማለት ፈልጋችሁ ነው? ለማለት የፈልጋችሁትን ነገር ባጭሩ ብትናገሩ። እንደዚህ አይነት የሚሰሩ ሰዎች፣ እንደዚህ አይነት ስራ የሚሰሩ ሰዎች ከዚህ በኋላ ስራቸውን ወደው ይስሩት። እንደዚህ አይነት ነገር ያጋጥሟቸው ነው የምትሉት? ምንድነው የለመደ ትራፊክ ይላል። ምን አጠፋው? ምንም። እና ለምን አስቆምከኝ? አንድ ቀን ማጥፋትህ ስለማይቀር ካሁኑ ግቦ ስጠኝ። አላጠፋማ። የሰው ልጅ ነህ። ከሰው ስህተት ከብረት ዝገት አይጠፋም። አንድ ቅቅል ጋብዘኝ። እኔ የማስተዳድረው ቤተሰብ አለብኝ። ለአንተ ቅቅል ጋብዤ ልጆቼን ምን ላብላ? እኔ ምን እዛው በዛው በቃ ስራ ሲጠፋ ይላል። በቃ ፊት ለፊት ምናምን መጠየቅ ሊጀመር ነው ማለት ነው። በፊት ላይ እንደዚህ ምን አሻሽተው ምናምን በሆኑ ነገሮች ሀሳበው ምናምን ሳይሆን አሁን ቀጥታ መቶ ቅቅል ጋብዘኝ። ነገራቸው ልጆች የሉብኝም። ቅቅል የለመደ ሆድ ግን አለኝ። ለአንተ ሆድ ሲባል ልጆች ጾማቸውን ይደሩ፣ ለአንተ ልጆች ሲባል ሆዴ ጾሙን ይደር። ምንድን ነው አለቃ? ይሄ ትራፊክ ምንም ሳላጠፋ ጉቦ ስጠኝና አንድ ቅቅል ጋብዘኝ እያለኝ ነው። አንተ ወራዳ የቆምክለትን ዓላማ የማታውቅ ራስ ብቻህን አንድ ቅቅል ልበላ ነው? ሁለት ቅቅል አድርግልን። እንደዚህም ተጀመረ ደግሞ
እዛው እሱ መቶ ጭራሽ ሊያስቆመው ሲገባ እዛው እስከኔ ጨምር ብሎት አላረፈም እንዴ? ጭዌው እንደቀጠለ ነው። ፖይንት ኦፍ ቪው ይሃብ የተረገመች እህት ይላል። ሄሎ ኦኬ ቪዲዮ ኮል እያወሩ ነው። ምንድን ነው አንቺ ግን ገና ስልኩን ከማንሳትሽ እንዳባሽ ገዳ የምገላምጪ? በእናትሽ ምን እንደፈለግ ተናገሪ። እጭ ወደ ግልጽ ሀሳቡ ግቢ ነው። እዛ አልጋሽ አጠገብ ያስቀመጥሽው ሙዝ ልብ ነው አንድ አበዩ መርዝ ተረጋሽ። እዛው እያጫወተችው አይደል እንዴ? እንግዲህ ያጋጥማል እንደዚህ አይነት ነገር። በቃ አንድ ቤት እስከ ኖራችሁ ድረስ መግባባትና መተባበር መተሳሰብ ካለባችሁ ተሳሰቡ። ጭራሽ ለአንድ ሙዝማ እንደዚህ መሆን የለባቸውም። የአርሰናል ደጋፊ ዶክተር ይላል። አርሰናል አሸንፏል። ሚስት አስቸኳይ ቀዶ ጥገና ያስፈልጋታል። ትደረጋ ለቀዶ ጥገናው ስለሚያስፈልግ አንዳንድ ጥያቄዎች እጠይቅሃለሁ። እሺ፣ በአንድ ጨዋታ 2 የቅጣት ምት ጎል ያገባ ተጫዋች ታውቃለህ? አላውቅም። ትናንትና ቆይ አሁን ዶክተሩ እኮ እያሳሰበ ያለው ነገር አሁን በዚህ ሰዓት ቀዶ ሕክምናው ምናምን ማድረጉ ሳይሆን የኳሱ ሁኔታ ነው እያሳሰበ ያለውና በቃ ምንም ነገር ሲያስብ ያቺ ነገር መጣበት እንዴት እንደሚያደርገው መድፈኛው ንጉሱን ቀጠቀጠው። ሚስቴስ በሽታዋ እየቀጠቀጣት ነው። በአስቸኳይ አክሟት። ቸኩል። እኛም 20 ዓመት ዋንጫ ሳንበላ በትዕግስት ጠብቀናል። የጊዜ ጉዳይ ነው እንጂ ሚስትህም ደህና ትሆናለች። እሺ፣ ለውጥ አላት ሚስትህ? አዎ የላትም። እኛ ግን አለን። ዘንድሮ ሻምፒዮንስ ሊግ፣ ቀጣይ ዓመት ደግሞ በእርግጠኝነት ፕሪሚየር ሊግ እንበላለን። ዙሮ እዛው ሀሳቡ ላይ አልተመለሰም እንዴ? ሚስቱ ምን ሆነች? ሚስቴ ምን ሆነች እያለ እየጠየቀው እኮ ነው። ይሄን ጥያቄ መልስልኝ። ታሳፍራለህ። የት ልትሄድ ነው? ባለቤቴን ሌላ ቦታ አሳክማታለሁ። አትናደድ። ስለ አርሰናል እያወራ ሚስቴ ልትሞት ነው። እንዴት ነው ማልናደደው? ተቀመጥና ስለ ሚስትህ እናውራ። እንቅጩን ንገረኝ። ሚስቴን መቼ ነው ቀዶ ጥገና የምታረጓት? ቀጣይ ሳምንት ነው። ጥሩ። የመልሱን ጨዋታ አርሰናል የሚያሸንፍ ይመስላል። ከእንደዚህ አይነት አዝግ ዶክተር ማይጠብቃችሁ የሆነ ቦታ የሆነ ሰዓት ላይ ይፈጠራል እንደዚህ አይነት አዝግ ዶክተር እና ጭራሽ ስለሆነ ነገር አውርታችሁ ዙሮ እዛው ኳሱ ላይ ሲያስገባ ህይወት ይዛኔ ተቀጠፈ ማለት አይደል? እንደዚህ አይነት ዶክተሮች ማረፉ እንጂ ረፉ። ሰላም ነው ብራዚል፣ እንዴት ነህ? ደህና ድምፅህን ከፍ አድርግልኝ። የቲክቶክ ቪዲዮ እየሰራሁ ነው። አንተ ጠይቅ። እሺ፣ ፀሐይ ቤት በኩል ነው የምትወጣው? በወላይታ። የት አባቱንስ በወላይታ የምወጣው አላለም እንዴ? ይሄማ ያስጨዋል። በወላይታ ፀሐይ የምትወጣው በወላይታ። በወላይታ? እርግጠኛ ነህ? ኧረ እንደው ግን ቆይ ይሄን ጥያቄ ቆይ ስንት ያክፍል እያለ ነበር ስንማረው የነበረው? ሁለት ያክፍል አንድ ያክፍል ምናምን። ይሄንንም የክፍል ደረጃ ያልተማረ ሰው አለ ነው ምንድነው? ከጊዜ ብዛት ይጠፋል ማለት ነው ሁሉም ነገር። በወላይታ ብሎ ቁጭ አላለም እንዴ? ጀለስ አንተ ነህ የገደልከው። አዎ ገድዬዋለሁ። ጥፋተኛ ግን አይደለም። ፖሊስ ጣቢያ ነው። ጥፋተኛ አይደለም። የሰው ነፍስ ነው ያጠፋው። ሰውየው ክርስቲያን ነው። ጠዋትና ማታ ጌታ ሆይ ማራናታ ናፍቀኛልና ጌታ ሆይ ናፍቀኛል እያለ ነው የሚጸልየው። እኔም ከጌታው ጋር አገናኘሁት እንጂ አልገደልኩትም። የሚፈልገውን ነገር አደረገለት ማለት ይሄ ማለት አይደል እንዴ? ኧረ ተው። በጣም ነው ማዝነው። ሁለቱንም ማዳን አንችልም። ከሚስትህና ከተረገዘው ጽንስ መምረጥ ይጠበቅብሃል። ከሁለት አንዱን ነው ማዳን የምንችለው። ዶክተር፣ ከሚስቴና ከልጄ እንዴት እመርጣለሁ? መምረጥ አልችልም። አገኘሁ ስቀልጅ። መምረጥ አይጠበቅብህም። ሁለቱም ሞተዋል። ኧረ ላሽ አንተ እንደዚህ አይነት ሀሳብ የሆነ ጫፍ ነገር ካሳየው በኋላ ተስፋ ከሰጠው በኋላ ሁለቱም አርፏል። ይሄ የምር በጣም ደባሪ ነው። ምንም ቢሆን እኮ በቃ ለእናቲቱ ባል ለልጅቱ ደግሞ አባት ነው አይደል? ምንድነው ሊሰማው የሚችለው የሚለውን ነገር ብዙዎቹ አያስቡበትም። ማለት ዶክተሮችም ያው የስራ ዘርፋቸው ስለሆነ በቀን ውስጥ ብዙ ነገር ስለሚያስተናግዱ ያንን ነገር እነሱ ቀለል አድርገው ስለሚናገሩም ሊሆን ይችላል። ብቻ ለማንኛውም እስቲ እዚህ የሙያ ዘርፍ ላይ ያላችሁ ሰዎች ምናልባት ይሄ ነገር የሚስተካከል ከሆነ ይህን ነገር ስትናገሩ ያው ፊልም ላይ ምንም ላይ እንደምናየው ቀስ ተብሎ ይነገራል እንጂ እዚሁ አዝጎ አልነገረውም እንዴ? ይሄ ምር ሼም ነው። ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ባህሪ ቪዲዮ እንገናኛለን። እስከዛ ድረስ አሪፍና መልካም ጊዜ ተመኘው። ቅድም እንደነገርኳችሁ ቆይቼ ነው የመጣሁትና ይህ ቪዲዮ ምናልባት እናንተ ጋር ከደረሰ ላይክ በማድረግ አግዙኝ። ይመቻችሁ። በቀጣይ ቪዲዮ እንገናኛለን።